በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተሰባዊ ሕይወት ችግሮቹና መፍትሄዎቹ። ደራሲ መምህር አንድነት አሸናፊ። ክፍል 4። ቁጣ። ሰውን ጠቢብ አእምሮ ከቁጣ ያዘገየዋል። ምሳሌ ምዕራፍ 19 ቁጥር 11 በማለት የመጽሐፈ ምሳሌ ጸሐፊ ለመቆጣት መዘግየት የአእምሮን ጠቢብነት ይገልጻል። በጥቂትም ይሁን በብዙ፣ በቤትም ይሁን ከቤት ውጭ የምንቆጣ ሰዎች ይህንን መጽሐፍ እየሰማን ነው። ወደ ቁጣ ሊያስገቡን የሚችሉ ጉዳዮች ከዚህ በታች የተዘረዘሩት ሊሆኑ ይችላሉ። እነዚህም ሰዎች ስለኛ መጥፎ ነገርን ማውራታቸውን ስንሰማ፣ አጠገባችን ያሉ ሰዎች የማንወደውን ቃላት ሲጠቀሙ ስንሰማ፣ መጥፎ ድርጊት ያደረጉ ሰዎችን ስናይ፣ በጣም በደከመን ሰዓት ሰዎች ሲያናግሩን፣ ሕይወታችን ላይ ተስፋ አስቆራጭ ነገር ሲደርስብንና በአጠቃላይ እንዲሆን የምንፈልገው ነገር ሳይሆን ሲቀርና እንዳይሆን የምንፈልገው ነገር ሲሆን እንቆጣለን። መቆጣት ኃጢአት አይደለም፣ ጤናማ ስሜት ነው። ስህተቱ ቁጣችንን የምንገልጽበት መንገድ ነው። የምንቆጣ ሰዎች ቁጣችንን የምንገልጽበት ሁለት አይነት መንገድ አለ። የመጀመሪያው ቁጣን ባለመናገር መግለጽ ነው። ቁጣችንን ባለመናገር የምንገልጽ ሰዎች ውጫችንን ዝምተኛ በማድረግ ውስጣችን በቁጣ የተሞላ ነው። አእምሮአችን ይጨነቃል፣ ራሳችንን እንጠላለን፣ ስሜታችንን እንደብቃለን፣ ማድረግ የምንፈልገውን አንናገርም። ሁለተኛው ቁጣችንን የምንገልጽበት መንገድ ከመጀመሪያው የተለየ ነው። እንዲህ አይነት ሰዎች ቁጣችንን የምንገልጸው ሰውን በመምታት፣ ጠረጴዛ በመደብደብ፣ በመሳደብ፣ ብርጭቆ በመወርወር፣ ሰሃን በመወርወር፣ ያገኘነውን ነገር በእግራችን በመምታት ነው። እንዲህ አይነት ጠባይ ያለን ሰዎች አብረው የሚኖሩትንና የሚሰሩትን ሰዎች እያስጨነቅንና እያሳቀቅን እንኖራለን። እስቲ ለተወሰነ ደቂቃ የተቆጣናቸውን ሰዎች እናስታውስ። ባለትዳሮች የትዳር አጋሮቻችንን ምን ብለን ተቆጥተን ይሆን? አንተን ብሎ ወንድ ሴት ነህ፣ አንድ ቀን ሳያልፍልህ ይኸው እንደተንከራተት ካለ፣ አንተን ያገባው ቀን የተረገመች ትሁን፣ መቼ ካንተ ተላቅቄ እፎይ እል ይሆን? ወንዱም በተራው አንቺም ብሎ ሴት ለድግስ ያወጣሁትን ገንዘብ ምን ነው ለድሃ በሰጠሁት? አዋራጅ ካንቺ ጋር ሆኜ ነው እድሌ ጠማማ የሆነው። ደግሞ ታይኛለሽ እንዴ? ዓይንሽ ይጥፋ፣ ዞር በይ ከፊቴ፣ ዓይንሽን ነው የማጠፋው ይላል። በሥራ ቦታዎቻችን ያሉ ቁጣዎችም ሕሊናን የሚጎዱ በመሆናቸው የሰውን አእምሮ ያቆስላሉ። አንተም ብሎ ሰራተኛ አላውቅህም እንዴ? ሥራ ማለት እኮ ወንበር ማሞቅ አይደለም፣ የማይገባህ ደነዝ ነህ የሚሉት የተወሰኑ ናቸው። በልጆች ላይ ወላጆችና አንዳንድ የትምህርት ቤት መምህራን ሞዛዛ፣ ምን አይነቱ የማይገባው ነው? የምትበላው ምግብ አይደለም እንዴ? በየቀኑ ሲነገር አይገባህም? ድንጋይ፣ አንተም አሁን እንደ ልጅ ትቆጠራለህ? ምን አለ ሞተህ ባረፍክ ይላሉ። እነዚህ የቁጣ ንግግሮች ቁስላቸው ለረጅም ጊዜ በአእምሮ ውስጥ ስለሚቆይ በልጅነቱ የወደፊቱ ኑሮ ላይ ተስፋ መቁረጥና አላስፈላጊ መሆንን ያሳድራል። ልጆች ፍቅርን የሚያገኙበት የመጀመሪያው ስፍራ ቤተሰብ ነው። ለዚህም ነው ልጆች ከወላጆቻቸው መነጠልን የማይፈልጉትና ከወላጅ ሲለዩ የሚያለቅሱት። በናፍቆት ከቆዩበት ቦታ ወደ ቤት ሲመለሱ ደስ ይላቸዋል። ፍቅርን ተርበው ሲመጡ ቁጣ፣ እርግማንና ስድብ ሲገጥማቸው በዚያው መጥፋትን ይመኛሉ። በቤት ውስጥ የሚዋሉ ልጆች ወላጆቻቸው ከደጅ ሲመጡ ስለሚያስደነግጣቸው በዚያው ቢቀሩላቸው ደስታቸው ነው። በዚህ ሐሳብ ላይ ያሉ ጠዋት ወደ ትምህርት ቤት ሲሄዱ በፍቅር ሳይሆን በጥላቻ
በጥሩ ቃላት ሳይሆን በቁጣ የሚጠብቃቸው አስተማሪ ሲያገኙ በቤት ያስመረራቸው ቁጣ ትምህርት ቤትም ሲያጋጥማቸው በራስ አለመተማመን፣ ፈሪ፣ ተጠራጣሪ፣ መራርነትና ግልፍተኛነት በውስጣቸው ይቀራል። በነጋታውም ትምህርት ቤት ላለመሄድ ሲወስኑ ወላጅ ትምህርት ሳትማር የት ልትኖር ነው ብለ ትምህርት አስጠላ በማለት በድብደባ ትምህርት ቤት ይሄዳል። እንዲህ የሆነው ልጅ ትምህርት ይገባው ይሆን? አይመስለንም። ቁጣችንን በፍቅር ከንቱ መጮህንና መለፍለፍን በረጋ አነጋገር መለወጥ ግድ ይላል። የመጽሐፈ ምሳሌ ጸሐፊ ምዕራፍ 12 ቁጥር 18 ላይ እንደሚዋጋ ሰው የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው ይላል። ይህም የሚያሳየው በመለፍለፍ ሰውን እንደ ሰይፍ የሚዋጋ ምላስ ያለው ሰው መኖሩን ነው። ጤነኛ ምላስ ያለው ስህተትም ቢኖር በአግባቡ የሚናገር ሰው ጠቢብ መሆኑን ያሳውቃል። ቅዱስ ጳውሎስ ተቆጡ፣ ኃጢአትን አታድርጉ ኤፌሶን ምዕራፍ 4 ቁጥር 26 በማለት መቆጣት እንደምንችል ይናገራል። ኃጢአትን አታድርጉ ያለው ግን ስንቆጣ ቁጣችንን አላግባብ በሆነ መንገድ የምንገልጽ ሰዎች፣ ለምሳሌ በስድብ፣ በዱላ፣ በግድያ፣ መርዝ በመበጥበጥ፣ ከፎቅ በመገፍተር፣ አካል በማጉደል፣ በእሳት በማቃጠል ወዘተ የምንገልጽ ተገቢ ባለመሆኑ ተከልክሏል። ስንቆጣ ቁጣችን በአግባብና በስርዓት ሊሆን ይገባል። ብዙሃኖቻችን አግባብና ስርዓት የሚባሉትን የምናያይዘው ቤተ ክርስቲያን ሄደን ከምናደርጋቸው ተግባራት ጋር ብቻ ነው። መንፈሳዊነት የሚወሰነው ወይም የሚለካው በቤተ ክርስቲያን ብቻ አይደለም፣ በምንንቀሳቀስበት ስፍራ ሁሉ እንጂ። ስለዚህ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። ብንቆጣም ቁጣችን በፍቅር መሆን ይችላል። በእናንተ ዘንድ ሁሉ በፍቅር ይሁን አንደኛ ቆሮንቶስ ምዕራፍ 16 ቁጥር 14 ስለሚል ሁሉ የሚለው ቃል ቁጣንም ስለሚያጠቃልል በፍቅር እናድርገው። ዛሬ ያለን ብዙ ወላጆቻችን ሲቆጡ ተገቢ በሆነ መንገድ ቁጣቸውን ሲገልጹ እያየን ባለማደጋችን የቁጣ ትርጉም በሕይወታችን ውስጥ አላግባብ ተቀምጧል። ስለዚህ ነው ስንናገር አባዬ ሲቆጣ አያድርስ ነው እንላለን። እንዴት ሲባልም ያገኘውን ሰው ይደበድባል፣ ዕቃ ይሰብራል። እማዬም ስትቆጣ ፊቷ እንድንቆም አትፈልግም፣ እራት ሳትበላ ታድራለች፣ ስራ ቦታ ሄዳ ከሰው ትጣላለች ወዘተ በማለት እንገልጻለን። ይህ ማለት እንግዲህ ትናንት ወላጆቻችን ቁጣቸውን የገለጹበት መንገድ ጥሩ አልነበረም ማለት ነው። ስለዚህ የዛሬ ወላጆች የነገ ልጆቻችን ቁጣቸውን በአግባቡና በስርዓት ባለው መልኩ እንዲገልጹ ዛሬ እኛ አግባብነት ባለው መልኩ ቁጣችን ሊገለጽ ይገባዋል ማለት ነው። ሌላውና የሚገርመው ነገር በልጅነታቸው ቁጠኛ የሆኑ ልጆች መኖራቸው ነው። አንዳንድ ቤተሰብ ውስጥ ያሉ የሚቆጡ ልጆች ሲቆጡ ምግብ አይበሉም፣ ሰው አያናግሩም፣ የቀረበላቸውን ምግብ ይደፋሉ። ልብስ ይቀየርላችሁ ሲባሉ ንጹሑን ልብስ ጭቃ ላይ ወይም ውሃ ላይ ይጥሉታል። ሰው ሲቀርባቸው ይማታሉ። በአጠቃላይ ለሚጠየቁት ነገሮች ሁሉ ተቃራኒ ይሆናሉ። እነዚህ ልጆች በዚህ በሕፃንነት ዕድሜያቸው እንዲህ አይነት ቁጣ ከየት ተማሩ እንል ይሆናል። መልሱ ግን የተማሩት ከዚያው ከሚኖርበት ቤተሰብ ነው። አንዳንድ ቤተሰብ ሆን ብሎ እያናደዳቸው እልክ እንዲገቡ ያደርጋቸዋል። አንዳንድ ልጆች ደግሞ ቤተሰቦቻቸው ሲቆጡ የሚያደርጉትን ድርጊት እያዩ እንደነርሱ መሆን ፈልገው ነው። ልጆች ቤተሰብ ሲቆጣን እንዲህ እናደርጋለን ከሚለው በላይ ልጆቹ ያዩትን ይሰራሉና አደረጉት። ዛሬ በልጅነታቸው እንዲሆኑ ሲያድጉ ምን እንደሚሆኑ እንገምት። አንዳንድ ልጆች በቤት በሰፈር ወይም በትምህርት ቤት አካባቢ የሚፈልጉት ነገር ካልተሟላላቸው ሊቆጡ ይችላሉ። ቁጣቸውን የሚገልጹት ግን በተለያየ ጊዜ ነው። የመጀመሪያው ጊዜ ያልተሟላላቸው ነገር ሲኖር ወዲያው እየተናደዱ እያለቀሱ ወይም እየጮሁ
ይህ ነገር ለምን አይደረግልኝም ብለው የሚቆጡ ናቸው። ሁለተኛዎቹ ደግሞ ዛሬ እንደ መጀመሪያዎቹ ልጆች ቁጣቸውን ወዲያው አይገልጹም። ሲጎልባቸው፣ ሲሰደቡ፣ ሲደበደቡ፣ ጎደለብን የሚሉት ነገር ሲኖር ዝም ብለው ለቀናት፣ ለሳምንታት፣ ለወራት፣ ለዓመታት ሊቆዩ ይችላሉ። የሚሰማቸውን ባለመናገራቸው ወላጆች ልጆቻችን አይቆጡም፣ ሰላም ናቸው፣ ተቆጥተው አያውቁም ሊሉ ይችላሉ። አንድ ቀን ያጠራቀሙትን ንዴት ወላጆች አይደላችሁም፣ ከዛሬ ጀምሮ ልጃችሁ አይደለሁም በማለት ወይም ከቤት በመጥፋት አሊያም በቤት ያሉትን ለማዳ የቤት እንስሳት በመደብደብ ቁጣቸውን ሊገልጹ ይችላሉ። ቤተሰብም ሁኔታውን በማየት ለማስተካከል መሯሯጥ ይጀምራል። አንዳንዱም ለሌላው ሰው ያወራል። ልጆቼ ረበሹኝ፣ ከቤት ጠፉ በማለት መግቢያ መውጫ ይጠፋዋል። ለልጆቹ ቁጣቸውን በዚህ አይነት መልክ መግለጹ ግን ምክንያቱ ራሱ ቤተሰብ መሆኑን አያውቅም። ስለዚህ ልጆቻችን ይቆጣሉ ወይስ አይቆጡም? ሲቆጡ ቁጣቸውን በምን አይነት መልኩ ይገልጻሉ? የማይቆጡት ሁሉም ስለተሟላላቸው ነው ወይስ እያጠራቀሙ ነው የሚለውን ማወቅ ይገባል። ምክንያቱም ቁጣቸውን የሚገልጹት በሚችሏቸው ነገሮች ላይ ነው። ደብተር በመገንጠል፣ ወረቀት በመቅደድ፣ እስክርቢቶ በመስበር፣ ልብስ በመቅደድ፣ እንስሳትን በመደብደብ ነውና የእኛ ድርጊቶች ራሳቸው ለእነርሱ መቆጣት ምክንያት መሆን የለባቸውም። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከናንተ ዘንድ ይወገድ። ኤፌሶን ምዕራፍ 4 ከቁጥር 31 እስከ 32 ይላልና። ተገቢ ያልሆነ ቁጣ ለዓመታት የገነባናቸውን ነገሮች ይንዷቸዋል። እያወቅን እንዳላዋቂ፣ ደክመን እንዳልደከምን፣ ለፍተን እንዳልለፋን ያደርገናል። በመጥፎ ቁጣ የናድነውን በኋላ በትዕግስት ለመገንባት ቀላል አይሆንም። እንደዛ ባልቆጣ ኖሮ፣ ተቆጥቼ እንዲህ ባላደርግ ኖሮ የሚሉ መጥፎ ስሜቶች የሚሰሙን ቁጣችንን በመጥፎ ስንገልጸው ነው። በአንጻሩ ደግሞ እኔ እኮ እንዲህ ብዬ ባልቆጣ ኖሮ፣ እንዲህ አደርግ ብዬ ተቆጥቼ ባያደርግ ኖሮ እኮ ጥሩ አይሆንም ነበር እያልን ጥሩ ቁጣችን የህሊና እርካታ፣ የአእምሮ ሰላም እንደሰጠን የምንናገራለን። ቁጣችን እንዲህ የሚጠቅመው ሲኖር እንጂ የሚጎዳ ሲሆን ተገቢ አይደለምና። በሥራ ቦታና በጓደኝነት ስፍራ የምናገኛቸው ሰዎች በቁጣ በገሰጽናቸው ጊዜ ጠላታችን ልናደርጋቸው ስንችል፣ በፍቅር ስንመክራቸው ደግሞ ወዳጅ እናደርጋቸዋለን። በአጠቃላይ በቁጣ ምክንያት የሚመጡትን የትዳር አጋርን፣ ልጆችን፣ ሰራተኞችንና የሥራ ባልደረባን ከሚጎዱ ነገሮች ለመዳን ቁጣን አላግባብ ከሆነ መንገድ ለመመለስ ስንቆጣ ቁጣችን በፍቅር ይሁን። በቁጣችን ዕቃ ከመስበር፣ የሰውን ሕሊና የሚጎዳ ንግግር ከመናገር እንጠንቀቅ። ቁጣችንን አላግባብ በሆነ መንገድ ገልጸን ከሆነ ይቅርታ መጠየቅ እንልመድ። የሚቆጡ ሰዎች ሲገጥሙን በመጀመሪያ ለማድመጥ እንዘጋጅ። በመቀጠልም በቁጣ ሳይሆን በፍቅር ዓይን እንያቸው። ያሉትን ሁሉ ታግሰን ቁጣቸው ሲበርድ በትዕግስት እናናግራቸው። ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ያዕቆብ ምዕራፍ 1 ከቁጥር 19 እስከ 21። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።